ቻለው ባለህ ዳር ነኝ ብለኸኛል ነበር እንዴ? አዎ ጋሽ አግብቻለሁ። ምና ታዲያ ሚስቴ የት አለች? የሁለት ሚስት ተከታታይ ሲትኮም ድራማ ስፖንሰሮች ኢትዮ ሳዳት፣ አረቢያን መጅሊስ፣ ዲኤምሲ ሪል ስቴት እና ኢትዮ የመኒ ሄርባል ሜዲሲን ናቸው። ምን ነው? ምን ፈለግሽ ነይማ? እንትን ምንድነው? ምን ፈልገሽ ነው? ተናገር እንጂ። የተፈጠረ ችግር አለ? አረ ምንም የተፈጠረ ችግር የለም። እና ምንድን ነው? እንትን ላውራሽ ፈልጌ ነበር። እሺ ምንድን ነው? ንገሪኛ። አይ እንትን ሰሞኑን እረፍት ፈልጌ ነበር። ምን ነው? የተፈጠረ ችግር አለ? ማለቴ ከዚህ በፊት እንደዚህ ብለሽኝ አታውቂም ብዬ ነው። አረ ምንም አልተፈጠረም፣ ዝም ብዬ ነው። እሺ እረፍት ፈቀድኩልሽ እንበል። እዚህ ሀገር ዘመድ እንደሌለሽ ነው የማውቀው። የት ሂደሽ ልታርፊ ነው ወይስ እረፍቱ እዚሁ ቤት ውስጥ ነው? አረ እንደሱ አይደለም። ዛሬ ካጎቴ ጋር ተደዋውዬ ነበር። እንዴ አመማቸው እንዴ? አረ ደህና ነው። ከሄደ በኋላም በደንብ ለውጥ እንዳለው ነግሮኛል። አይ ዋናው ደህና መሆናቸው ነው። አዎ እንደውም እናንተን በደንብ ሰላም በይልኝ ብሎኛል። እሺ እና ምን አልሽኝ? አይ በተደዋወልንበት ሰዓት ለትንሽ ጊዜ እሱ ጋር እንደመጣ እንደፈለገና ለሆነ ጉዳይ እንደፈለገ ይነግሮኛል። ለምን ጉዳይ ነው? እኔ አላውቅም፣ ግን መምጣት እንዳለብኝ የነገረኝ። እና ግዴታ መሄድ ካለብሽማ ምን ማድረግ ይቻላል እንግዲህ። እኔ እኮ መሄድ አልፈልግም ነበር፣ ግን ያው ግዴታ ነው ብሎ ሲጫነኝ ጊዜ ነው። እንግዲህ ይሁን። መች ለመሄድ አሰብሽ ታዲያ? እኔ እኮ መሄድ አልፈልግም ነበር፣ ግን ያው ግዴታ ነው ብሎ ስለተጫነኝ ነው። እሺ አንቺ ደስ እንዳለሽ። እኔ የምለው ግን ተመልሰሽ ምትመጪ ይመስልሻል እንዴ? አዎ እንጂ እመጣለሁ። ምን ነው? ያው ማትመጪ ከሆነ ከወዲሁ አሳውቀሽኝ ሌላ ሰው እንድፈልግ ብዬ ነው። ያው ታውቂያለሽ፣ እኔም ጀማልም ስራ ነው የምንውለው። የቤቱን ስራ የሚሰራልን ሰው የለም። ስለዚህ ያው ለዛ ነው አስቀድሜ የጠየኩሽ። እመጣለሁ። ያው ያለውን ጉዳይ ቶሎ ቶሎ አስጨርሼ ለመምጣት እሞክራለሁ። እሺ ጥሩ። ያው አዲስ ነገር ካለም ደውለሽ አሳውቂ። እሺ በጣም ጥሩ። ምን ነው? ለምንድን ነው የማትተኝ? አይ ምንም እንዲሁ ነው። እንቅልፍ እምቢ አለሽ እንዴ? አላለኝም። እስኪ አርፈተኛ። የባሰ አንተም እንቅልፍ አትንሳኝ። ምን ነው? ምንም አልኩ እኮ። አይ እንደዛ ከሆነ ጥሩ። ደግሞ ልጅቷ ለእረፍት ልሄድ ነው ብላኛለች ዛሬ። ነገረችሽ እንዴ? ማለቴ ማን? ነይማ ናታ። ከመቼ ጀምሮ ነው ደግሞ እረፍት መጠየቅ የጀመረችው? ከዛሬ ጀምሮ መሆኑ ነው። ደግሞ ለእረፍት ብትል እዚህ ስሜት ዘመድ አላት። ቆይ የት ሄዳ ልታርፍ ነው? እኔም እንደዛ ብዬ ጠይቄያት ነበር። እና ምን አለችሽ? አይ እዚህ አይደለም አጎቷ ጋር ለመሄድ ነው ያስበችው። እንዴ ቆይ ድጋሚ አጎቷ ታመሙ እንዴ? ደግሞ ልታከም ብለው እንደባለፈው መጥተው እንቅልፍ እንዳይነሱ። ባለፈው ሲመጡ ምን አድርገው ነው ደግሞ እንቅልፍ ይነሱ? ማለቴ ያው በወሬ ነዋ። የባጤ ቆጡን እያወሩ አልነበር? በዛ ላይ ደግሞ የሆነ ሰው እንፈልግ ብለው ወገቤ እስኪቀነጠስ ደርሳን ነበር እንዴ ሲያስፈልጉኝ የነበረው። ድጋሚ ከሚመጡማ እሷ ብትሄድ ነው የሚሻለው። ኧረ እባክህ አንተ የሚያስጨንቅህ ነገር የለም። የቤቱን ስራ ማን ይስራው? አንተ እኮ የሚያሳስብህ ነገር የለም። እንዴ እሱማ ያሳስበኛል። ቆይ ቶሎ እመለሳለሁ አላለችም እንዴ? እሱማ ቶሎ እመለሳለሁ ብላኛለች፣ ግን አላመንኳትም። እንዴ ቆይ ለምን አላመንሻትም? የሰማሽው ነገር አለ እንዴ? ምንድን ነው የምሰማው ደግሞ? አይ ማለቴ ያው ለምን አላመንሻትም ማለቴ እኮ ነው። ያው የቤት ሰራተኛ መልመሽ ይጠፋኛል ብለህ ነው። መሄድ ሲፈልጉ እኮ ነው ቤተሰብ ናፈቀኝ የሚሉት። ትንሽ ቀን ቆይተን እንመጣለን ብለው አይደል በዛው የሚቀሩት። እሱ ልክ ነሽ። ያው ነይማ ግን የምታደርግ አይመስለኝም። ደግሞ ከዚህ ወጥታ የት ትሄዳለች? እሱ አላውቅም፣ ግን ደግሞ ሱቅ በወጣችበት አንድ ደላላ አግኝቶ እሱ ደላላ ደግሞ ሌላ ቦታ ደሞዝ አስጨምሮ ያስገባሻለሁ ብሎ ሊያስኮበላት ሊሆን ይችላል። ሌላ ጊዜ እንደምታወራው አይደለማ። እረፍት ፈልጋለሁ ብላ ስታወራኝ ፈርታና ደንግጣ ነበር። እንዴ ጭራሽ! ቆይ ለምንድን ነው የምትደነግጠው? ያው ይሄንን ነገር እንዳላውቅባት ይሆናላ። ግን ተመልሼ ይመጣሉ ብላሻለች አይደል? አዎ ቶሎ መልሳለሁ ነው ያለችኝ። ግን የደሞዝ ነገር ካሳሰባትም እኮ መጨመር እንችል ነበር። ሌላ ሰራተኛ ፈልጎ ማምጣቱ መዳ ነው። ታያት ትሂድ እባክሽ። መለማመጥ አያስፈልግም። ደግሞ ይህንንም ካወቅሽ የባሰ ነው የምትጨማልቅብን። ታያት እንግዲህ እስኪ የሚሆነውን ማየት ነው። ግን አጎቷን ፈልጓት ከሆነ እዛ ለአንዱ ሀብታም ገበሬ ሊድሯት ነው የሚሆነው። ለማንኛውም የሆነውን ጠብቆ ማየት ነው። እንዴ ሊያጋቧት ማለት? እኔ ምን አውቃለሁ? አጎቴ እፈልግሻለሁ ነይ ብለውኛል ብላ ነው የምትሄደው። ለማንኛውም መጠበቅ ነው። ትንሽ ቆይተን የሆነ ሰራተኛ እንፈልጋለን። ደግሞ አናጣም። እናያለን እንግዲህ። አትለማመጫት ካልክ ሌላ ሰራተኛ ፈልጎ ማምጣቱ ስራ ያንተ ነው የሚሆነው። እንዳያሳስበሽ እሷ እሺ ብላ ትውጣ እንጂ አሰልፊ ነው ያመጣልሽ። ሳስበው ግን አንተ ከዚህ ቤት እሷ በግድም ቢሆን እንድትወጣ የፈለግክ ነው የሚመስለው። እኔ እንዴት ለምን? በቃ ለማንኛውም ብንተኛ ነው የሚሻለው። ደህና ደሪ በቃ
ለመቼ ሸውዳት መጣ? አብራችኋን ነበር እንዴ ስራ የወጣችሁት? ኧረ ተኝ እስኪ። ወደ ሌላ ቦታ ነው የሚሄደው ብዬ ታክሲ አስይዣት መጣሁ። አሁን ተመልሳ ብትመጣ ምን ልትላት ነው? ቆይ ስራ ብላ አይደል እንዴ ወጣው? እንዴ ቆይ ለምን ተመልሳ ትመጣለች?